ቡዜ ግን ምን እያረግሽ እንደሆነ በጣም ግራ እያጋባኝ ነው ያለው። ትናንትና ከሩታ ጋር አብረው እንዲሆኑ ለማስታረቅ ብዙ ጥረቶችን አድርገሻል፣ ብዙ መንገዶችን ሄደሻል። ትናንትና ከሩታ ጋር ስለተቀያየማችሁና ከሩታ ጋር በእንደዚህ አይነት መንገድ ስለተነጋገራችሁ ዛሬ ላይ ተነስተሽ ሄርሜላን ይቅርታውን ተቀበዩ አብራችሁ እንድትሆኑ ፈልጋለሁ። እውነት ሼም ነው፣ በጣም ሼም ነው። ይሄ ከአንቺ የሚጠበቅ ነገር አይደለም። ሰላም ሰላም፣ የኔ ተወዳጅ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ፍቅር አብዝቼ ይመኝላችኋለሁ። ቪዲዮውን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄ እንዴት ነው ባጣ ቆይኝ አይነት ነገር ነው እየተፈጠረ ያለው። ማለት ሄርሜላም እኮ ብትሆን እንደ ሴት ልጅ ክብር ሊገባት የሚገባ ሴት ናት እንጂ በዚህን ያህል እሷንም አውርደሻትና ዝቅ አድርገሻት ከሩታ ጋር ያለው ነገር ሳይሳካ ሲቀር ሄርሜላ ጋር ሄደሽ ሹሩሩ የምትይበት ምንም አይነት ምክንያት ሊኖርሽ አይገባም። እውነት በጣም ነው የምታሳፍሪው። እንዴት ነው እንደዚህ ልታረጊ የምትችው? ማለት ኦኬ ምናልባት አብርሃም ወንድምሽ ነው ይታወቃል። ግን ደግሞ ወንድምሽም ቢሆን ግን የሄድሽበት መንገድ ትክክል አይደለም። ሰውና ሰው እቃና እቃ እንኳን ይጋጫሉ እኮ አይደል እንዴ? ስለዚህ ይሄ ማድረግሽ ለእኔ ተገቢ ነው አልልሽም። ምንም ወንድምሽ ቢሆን ምንም ስጋሽ ቢሆን በዚህን ያህል እንደዚህ እሷንም ልትናገራት አይገባም። እያልሽ ያለሽው ምንድን ነው? አንቺ ነሽ ያስገደድሽኝ፣ አንቺ ነሽ እንደዚህ አይነት ውሳኔዎች እንደወስን ያደረግሽ። ከዚህ በፊት አብሬሽ ሆኜ ከዚህ በፊት አብሬሽ በጣም ብዙ ዋጋ ከፍዬ ግን እነዛን ሁሉ ነገሮች ዋጋ ቢስ አድርገሻቸዋል እና በዚህን ያህል ያልጠበቅሽም ነበር። ሴት ልጅ አትጎዳም ብዬ እንደውም አብርሃም ራሱ ሳልደግፈው አንቺን ስደግፍ ነበረ የኖርኩት። ሁሌ ከአንቺ ጎን ነበርኩኝ። ሴት ልጅም ደግሞ እንድትጠቃ አልፈልግም። ግን አንቺ በተቃራኒው ለእኔ አይገባኝም ነው። ታዲያ እንደዛ ቢሆን እኮ በቀልን በበቀል እኮ አይደለም፣ ወይም ደግሞ ነገሮችን በነገሮች አይደለም መመለስ ያለብን። አረቴ አንቺ እኮ ከእሷ ምራቅ ዋጥ ያረግሽ የተሻልሽ ታላቋ ነሽ። ገብቶሻል አይደለ? ስለዚህ አሁንም ቢሆን ይሄ ነገር ማድረግሽ ተገቢና ትክክለኛ አይደለም። እንደ ታላቅን እህት እንደውም ቢያንስ እሱን ከሚዲያው ላይ ለተወሰነ ጊዜ እንዲጠፋ ወይም ደግሞ ለራሱ የጥሞና ጊዜ እንዲሰጥ አድርገሽ ነገሮችን እንዲሰክሩ ነገሮችን እንዲበርዱ ማድረግ፣ የእሱንም ፍላጎትና ስሜት መጠየቅ። ምንድነው የምትፈልግ ወንድሜ? ከማጋ ነው መሆን የምትፈልገው? ነገሮችን ከእሱ ጋር ከጨርሽ በኋላ ነው መተሽ ሄርሜላ ነው መጠየቅ ያለብሽ እንጂ ሄርሜላ ዛሬ ላይ መተሽ እንደዚህ ሀሳብ ብታቀርቢላት ላይክ እንደመለሰችልሽ ነው ከዛኛው ህይወት አልስተካከል ሲል እኔ ጋር የመጣሹ ቀደም በልሽ ብትመጪ ኖሮ ልቀበልሽና ላምንሽልሻለሁ ብላታችሁ እውነት ነው ማለት ከዚህ በፊት ቀደም ብላ መታ ቢሆን ኖሮ ኦኬ። ግን ትናንትና ከሩታ ጋር ስለተቀያየሙ ሜሪ ስለሰደበቻት ሜሪ በዛን ያህል ስለተወረገረገችባት ዛሬ ደግሞ ሩታ ሄርሜላ ጋር መታ ይቅርታ መጠየቅ አልነበረባትም። ይሄ በጣም ደባሪና ትክክለኛ ያልሆነ ነገር ነው ያያርሽ ያለሽው ቡዜ ማለት ነው። ለምን እንደ ታላቅ አንቺ ነገሮችን ማስተካከል የምትችይ ሰው ነሽ። ነገሮችን ቆመሽ ማሰብ የምትችይ ሴት ነሽ። ግን ደግሞ ይሄን ማድረግ በጣም ተገቢ አይደለም። እንዲሁም ደግሞ ብሩኬን ዛሬ በጣም እናደድብክ ነበረ። ፍለሹ ባዶ ባይሆን ኖሮ ፍለሹ ውስጥ የሆነ ዶክሜንት ቢኖር ኖሮ ድጋሚ ወንድሜ ልትጎዳው ያልክ ልጅ ነበርክና እንደዛ አለመሆኑ በጣም ደስ ብሎኛል ብለዋለች። በእርግጥ ፍለሹ እንደዛ እንደሚሆን ሁላችንም እናቅ ነበረ፣ አውቀናልም ሲጀምር ማለት ነው። ግን ቡዜ የኔ ቆንጆ አሁንም ቢሆን እንደ እህትነት ልምከርሽ፣ የምታረጊው ነገር ትክክል አይደለም። አብርሃምና ሩታ የሚወድዱ ሰዎች ናቸው። በውስጣቸው በቃ ፍቅር አለ። እነሱ ደግሞ አንድ ይሆናሉ። ግን አንቺ ልጅሽ ልጃችን ነው፣ ስጋችን ነው፣ ደማችን ነው። ተዛምደናል። ልጁን በሚያስፈልግበት ሁኔታ እኛ እንደግፋለን፣ እናግዛለን አልሽ። ታዲያ ውዴታሽ እኮ ነው። ይሄ እኮ የግዴታ ውዴታሽ ነው መርዳት ማለት ነው። ግን ደግሞ ሩታ ለልጇ የምታንስ ጀግና ማለት ሩታ ለልጇ አታንስም። ጀግና ሴት ናት፣ እንቁ ሴት ናት። ከማንም ምንም የምትፈልግ ሴት አይደለችም። እድሜ ለአብርሃም እንደዚህ የማይሆን ውጥን እንደሚባል ይሄ የማይሆን ነገር ውስጥ የከተታት ለድራማ ብሎ ይሁን ለስራ እሱ ነው እንደዚህ የማይሆን ነገር የከተታት እንጂ ሩታ እኮ በነገራችን ላይ ከማንም ምንም የምትጠብቅ ሴት አይደለችም። በጣም ጎበዝ፣ በጣም ታታሪ፣ በጣም ጀግና ኳሊቲ ያላት ልጅ ናት። እና ቤተሰቦች እንግዲህ የተፈጠረው ነገር በጣም እያዝናና እያስደበረን ያለውና ይሄ ባየው መልካም ነበር። የኔ ልጅ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ